ኑ ኤዲቲንግ በነፃ ተማሩ። ገንዘብ ሳታወጡ እራሳችሁ እውቀትን ሸምቱ። ዩቲዩብ ቻናል ለመክፈት ሰው ገንዘብ ማውጣት አያስፈልጋችሁም። እራሳችሁ ከፍታችሁ እራሳችሁ ባለ ዩቲዩብ መሆን ትችላላችሁ። ዩቲዩብ ቻናል ማሳደግ ትችላላችሁ እራሳችሁ ከፍታችሁ። ዩቲዩብ መክፈት ከባድ አይደለም። ቪዲዮ ኤዲት ማድረግ ከባድ አይደለም። የሚለቀቁ ቪዲዮዎችን እያያችሁ ኑ በነፃ ኤዲቲንግ ተማሩ። ከራሳችሁ አልፋችሁ ለሌላ ሰው ትተርፋላችሁ ስንል አሰሙም አንዳንዴ ማለት ነው። የምሬ ነው። ኢንተርኔታችሁን ብቻ በመጠቀም እውቀትን ሸምታችሁ ቪዲዮዎችን ስታዩ እኛም እንጠቀማለን፣ እናንተም ደግሞ እውቀት ትሸምታላችሁ። የምሬ ነው። ተረጋግቶ ማየት ቢኖር ሁሉም ሰው የእውቀት ባለቤት ይሆን ነበር። ቻናል ለማስከፈት ይሄን ያክል ብር የምታወጡት ማለት ነው። ቢያንስ ገንዘባችሁ ምን ላይ መክፈል እንዳለባችሁ የቱ ጋር ሰው እንደሚያስፈልጋችሁ እንዴት መረዳት ያቅታል? ዩቲዩብ ቻናል መክፈት ቀላል ነው። እራሳችሁ ክፈቱ እያል እየጮህን ቪዲዮ እየሰራን ከባድ ቀላሉን ነገር ከባድ አድርጋችሁ ሄዳችሁ ገንዘብ ትከፍሉና ትመጡና እንደዚህ አደረግና እንደዚህ ሆነ ትላላችሁ ማለት ነው። ወዳችሁ ያደረጋችሁት ነገር ወዳችሁ አደረጋችሁት ማለት ገንዘብ ከፍዬ አሁን ቪዲዮዎችን አይቼ ቪዲዮዎችን ሳይ አከፋፈቱ ቀላል ነው፣ ይሄን ያክል ገንዘብ የሚያስወጣ አልነበረ ምናምን የሚል ነገር ስለደረሰኝ ነው። ቤተሰብ እናንተ ራሳችሁ ክፈቱ ብለን ቪዲዮዎችን ስንሰራ ኑ ኤዲቲንግ በነፃ ተማሩ ብለን ቪዲዮዎችን ስንሰራ ኢንተርኔታችሁን ብቻ ተጠቅማችሁ ቪዲዮ አይታችሁ ለመስራት ካልሞከራችሁ በጭፍን ሄዳችሁ እንትን ካላችሁ ጥፋቱ ይናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ጠፋ ብያለሁ። ሰሞኑን ቢዚ ሆኜ ነው ማለት ነው በስራ ምክንያት። ለዛ ነው ውድ ቤተሰቦቼ፣ ግን አለሁኝ። ያው ሲመቸኝ ክፍተት ሳገኝ እመጣለሁ ማለት ነው ኢንሻአላህ። ዛሬ ቪዲዮዎችን በደንብ እዩ ለማለት ያክል ነው። ምክንያቱም ቀላል ነገር አክብዳችሁ አይታችሁ ወይ ለመስራት ፍላጎት እያላችሁ ሀሳባችሁ ተስተጓጉሎ መቅረት የለበትም። ገንዘብም ደግሞ ማውጣት የሌለባችሁ ቦታ ላይ ማውጣት የለባችሁም። እኔ እንግዲህ አላቅም፣ የምሬን ነው፣ ይሄንን ነው የምለው። እና ቪዲዮዎችን በደንብ እዩ። ዛሬ የመጣሁት ምንድነው ስለ ኤዲቲንግ ነው። ቀለል ያለ ኤዲት ማድረጊያ ከካፕከት ውጪ ሌላም ኤዲት ማድረጊያ አለ። የማታውቁት እሱን ነው የምናየው ማለት ነው። ዛሬ ኤዲት እያደረኩ ቪዲዮዎችን እየቀጣጠልኩኝ ለየብቻ ቀርጻችሁ እንዴት ባንድ እንደምትሰበስቧቸው እንዴት መቀጣጠል እንደምንችል የተለያዩ ነገሮችን እናያለን። ቪዲዮ በደንብ እዩ ማለት ነው። ተረጋግታችሁ እዩ። ገንዘብ ከማውጣታችሁ በፊት የትኛው ነገር ነው ከባድ፣ እኔ ራሴ ማድረግ እችላለሁ ወይ የሚለውን እስኪ ቪዲዮዎችን እዩ ማለት ነው። መጀመሪያ ቀጥታ አሁን ወደ ኤዲት ማድረጊያው ወደ ኤዲቲንጉ እንሄዳለን። እስከ መጨረሻ ድረስ ተከታትላችሁ ተጠቀሙበት። ወዳችኋለሁ። እንግዲህ ውድ ቤተሰቦቼ የዛሬ ኤዲት ማድረጊያችን ቀለል ያለ ቪዲዮዎችን በቀላሉ የምትሰሩበት ነው ብዬ አስባለሁ። ካፕከትም አሪፍ ነው፣ ነገር ግን እናንተ በቀላላችሁ ስሩ። የዛሬው አፕሊኬሽናችንን የምናገኘው እንደተለመደው ፕሌይ ስቶር ውስጥ ነው። ፕሌይ ስቶር ውስጥ እንገባና ዳውንሎድ እናደርገዋለን ማለት ነው። በደንብ ተከታተሉኝ፣ በጣም ቀላል ነው። እንደዚህ ፕሌይ ስቶር ውስጥ ከገባን በኋላ ምን እናደርጋለን? እንደተለመደው እዚች ጋር የመፈለጊያ ቦታዋን ሰርች የምትለዋን እንነካለን። ከዛ እዚህ መጻፊያ ቦታው ላይ ኪን ማስተር ብለን እንጽፋለን ማለት ነው። ብዙዎቻችሁ ታውቁት ይሆናል ብዬ አስባለሁ። ትንሽ እንትን በፊት እኔ ራሱ ተጠቀመው ነበር፣ ግን ካፕከትን አሁን ምርጫዬ ስላደረኩ ነው። ይሄም አሪፍ ነው። እናንተ በቀለላችሁ እንድትሰሩ እንዳማራጭ ነው ማለት ነው። ከዛ ኪን ማስተር እንደዚህ ብላችሁ ስትጽፉ ይመጣላችኋል። ይሄ መጀመሪያ ላይ ይመጣላችሁ አፕሊኬሽን ነው። ይህንን ዳውንሎድ እናደርጋለን ማለት ነው። ቀጥታ ነው አሁን ዳውንሎድ ስልኬም ላይ ገና እየጫንኩት ነው ማለት ነው እያሳየኋችሁ። ከዛ ኢንስታል የምትለውን ይችንን እንነካለን። ኢንስታል እያደረገልን ነው፣ ትንሽ እንጠብቀዋለን። ዳውንሎድ እየሆነ ነው። 50% ላይ ደርስ እንደምትመለከቱት ጨርሶ አውርዷል። ኦፕን የሚለንን ጠብቀን ኦፕን እንከፍተዋለን ማለት ነው። እዚህ ጋር ክፈት የሚል ይመጣልናል። ኦፕን እሱን እንነካለን። ቀጥታ እሱን ነክተን ወደ ውስጥ እንገባለን። የሚመጣልን አብረን እናያለን።
ኦኬ በሉት። እንደዚህ አይነት ነገር ከመጣላችሁ ኦኬ የምትለውን ንኳት። ከዛ እንደዚህ አይነት ነገር ሲመጣላችሁ አለው የሚለውን ንኩ። አለው እንደዚህ አይነት ማስታወቂያ ሲመጣ እለፉ። ማስታወቂያ ነገር ሲመጣላችሁ ባክ ስትሉት ቀጥታ እንደዚህ ይመጣላችኋል ማለት ነው። ከዛ ምንድነው የምናደርገው? እንደተለመደው ክሬት ኒው የሚለው አዲስ እንትን ክሬት አርግ የሚለው ላይ እንገባለን። እዚህ ብርቱካናማ ከለሩ ላይ የመደመር ምልክቱን እነካለን። ከዛ እዚህ ጋር እንደምታዩት ያስመርጠናል ማለት ነው። ያስመርጠናል ለዩቲዩብ ነው፣ ለቲክቶክ ነው፣ ለኢንስታግራም ነው የሚለውን ምልክቶቹን የዩቲዩብ ምልክት፣ የቲክቶክ ምልክት፣ የኢንስታግራም ምልክት አምጥቷል ማለት ነው። አሁን መስራት የፈለግኩት እኔ የዩቲዩብ ስለሆነ ለዩቲዩብ ስለሆነ ዩቲዩብ የሚለውን እዚህ ላይ እናደርገዋለን። ዩቲዩብ ምልክት ያለበት ላይ ቪዲዮአችን እንዲስተካከል እሱን እንነካለን ማለት ነው። ዩቲዩብ ላይ ካደረግን በኋላ ከታች እንደምታዩት ክሬት የምትላለች ታች እሷ እንነካለን። ከዛ ቀጥታ እንደዚህ ከመጣልን ኦል አለው ኦል የሚለውን ንኩት። እንደዚህ ንኩት። እዛ እዚህ ጋር ኔክስት በሉ ዝም ብላችሁ። ከዛ ቤተሰቦች እዚች ጋር ኦል የምትለዋን ንኳት። ሙሉ ቪዲዮአችሁ እንዲያመጣላችሁ ስልካችሁ ላይ ያለውን ማለት ነው። ቪዲዮዋን ንኳት። እዚች ጋር ኦል የምትለውን ከዛ እንደዚህ ስትነኩት እያንዳንዱ ስልካችሁ ላይ ያለው ቪዲዮ ያስመርጣችኋል ማለት ነው። አሁን ለምሳሌ እኔ እንግዲህ እነዚህ ቪዲዮዎች የተለያዩ እንደምትመለከቱት ውድ ቤተሰቦቼ እዚህ ጋር ቪዲዮዎች መርጣለሁ ማለት ነው። ቪዲዮዎችን መመርጠው መቅረጽ የጀመርኩት የዛሬው ኤዲት የማደርገው ቪዲዮ መቅረጽ የጀመርኩት የቱ ጋር ነው፣ ከየት ነው የሚጀምረው የሚለው ማወቅ አለባችሁ። የሚጀምረው ለምሳሌ ከመጀመሪያ ስትገቡ ስልካችሁ ላይ ከምታገኙት ለምሳሌ ከዚህ አካባቢ አይደለም። ለምሳሌ መቅረጽ ከጀመራችሁበት ለምሳሌ ይሄ መጀመሪያው ቢሆን 1 ላለው 2 3 4 5 6 7 እያልኩ በዚህ መልኩ ነው የምጀምረው። አንድ ቁጥር ከዛፍኩበት ነው ማለት ነው። እና ምን አደርጋለሁ? አሁን እሱን እነካለሁ። አሁን እሱ ገብቷል። ከዛ ይሄን እነካለሁ፣ ሁለተኛውን፣ አሁንም ሶስተኛውን እነካለሁ። ከዛ አራተኛውን እነካለሁ። አሁን እንደዚህ ካስገባሁ በኋላ ምንድነው ከታች በኩል የስልካችንን መመለሻ ቦታ ባክ ማለቻዋን እሷን አንዴ ነካ አረጋታለሁ ማለት ነው። ከዛ እንደዚህ ያረገውና አሁን ቀጥታ አስገብቶኛል ወደ መጀመሪያው። እንደዚህ ሳብ ሳብ አድርጌ በጄ ቪዲዮዬ መጀመሪያ ላይ እሄዳለሁ ማለት ነው። እሄዳለሁ እንደዚህ እያንሸራተትኩኝ ከመጀመሪያው ጀምሬ ማስተካከል ስለምፈልግ ከዛ እዚህ ጋር ቤተሰብ እንደምትመለከቱት ነው። ይሄንን ድምጹን ላጥፋው። ድምጹን አልፈልገውም እንዳይረብሽ ማለት ነው። ከዛ ያው እንደ ካፕከት ነው ብቻ እናንተ በቀለላችሁ ስሩ። ከዛ ይችን አንዴ ነካ እናረግና ቪዲዮዋን እዚህ ጋር እንደተለመደው እንደዚህ አይነት ምልክት ይመጣልናል። ወደ ኋላ ወስደን 0 ላይ ማድረግ ነው። 0 ላይ ካደረግነው በኋላ ድምጽ አይወጣም። ልክ እንደዚህ ሚውት ይሆናል ማለት ነው። እና ውድ ቤተሰቦቼ ለምሳሌ አሁን ይሄ ቪዲዮ በግድም ነው የተቀረጸው። እንደምትመለከቱት ይሄንን እንትን ብያለው ማለት ነው። በዚህ መልኩ ነው መቀጣጠል የምቀጣጥሉት። ቪዲዮ ለየብቻው ተቆራርጦ እየቀረጽኩኝ በኋላ ማያያዙ ግራ ይገባኛል የሚሉ ኮሜንቶችን የማይቻለው በውስጥም የብዙዎቻችሁ ጥያቄ ነው። ስለዚህ በዚህ መልኩ ነው ቪዲዮዎችን የምትቀጣጥሉት። ስልካችሁ ላይ ትገባላችሁ። መቅረጽ የጀመራችሁት ከየት ጀምሮ ነው? የዛሬው ለምሳሌ ከብስ አሰራር ከሆነ መጀመሪያ ሽንኩርቱን ስታስገቡ፣ ሽንኩርቱን ስትከታትፉ ምናምን መጀመሪያ የቀረጻችሁት ቪዲዮ ሙሉን ሳትቀርጹ አልተመቻችሁም ወይ ሴትዮዋችሁ አሰሪዎቻችሁ መጡባችሁ አቋረጣችሁት። ከዛ ያ አንድ ቪዲዮ ለብቻው ሆነ። ከዛ አሁንም ደግሞ ስታስገቡ ድስታችሁን ጥዳችሁ ስታቁላሉ ምናምን የቀረጻችሁትን ቪዲዮ ሳትጨርሱ አሁንም አቋረጧችሁ። የሆነ ሰው መጥቶ አቋረጣችሁ። አይ ወይ አልተመቻችሁም፣ ያ ለብቻው ሆነ። ሁሉም ለየብቻው ሆነ። ልክ እንዳሳየኋችሁ ነው። አሁን በቃ ባንድ አምጥታችሁ እዚህ ጋር የምሰበስቡት በዚህ መልኩ ነው ማለት ነው። ቤተሰብ በዚህ መልኩ አምጥታችሁ መሰብሰብ ትችላላችሁ። ቪዲዮቻችሁን እንደዚህ በቀላሉ ነካ ነካ አርጋችሁ ባንድ መሰብሰብ ትችላላችሁ። ከዛ እንደዚህ ከሰበሰባችሁ
ለምሳሌ ፊልተር የቪዲዮአችሁን ከለር ማስተካከል ከፈለጋችሁ ፊልተር ማድረግ ከፈለጋችሁ እዚች ጋር ፊልተር አለ እሱን ነካ ታደርጋላችሁ። የምትፈልጉትን አይነት እንደምትመለከቱት ይመጣላችኋል። እንደዚህ መቀየር ትችላላችሁ ማለት ነው። ለምሳሌ ይሄ ካማራችሁ ደስ ያላችሁን መምረጥ ትችላላችሁ ማለት ነው። ካልፈለጋችሁም ደግሞ አለማድረግ ትችላላችሁ። ካልፈለጋችሁ መተው ትችላላችሁ። እሺ ቤተሰብ ካልፈለጋችሁት ፊልተሩን ማጥፋት ትችላላችሁ። እንደዚህ ፊልተር ካረጋችሁ በኋላ ፊልተሩ ካልተመቻችሁ እዚች ጋር ትመጡና እነን የሚለውን ትነካላችሁ። ፊልተሩ ይጠፋል ማለት ነው። ቀጥታ የራሳችሁ ቪዲዮ ይሆናል። እንደምትመለከቱት የራሳችሁ ይሆናል። ፊልተሩ ይጠፋና ማለት ነው። በዚህ መልኩ ማስተካከል ትችላላችሁ። ወደ ኋላ መመለስ ስትፈልጉ ቀስቷን ነካ ያረጋችሁ መመለስ ነው። እና ውድ ፋሚሊዎች እዚህ ጋር ብዙ ነገር አለ። ባክግራውንድ አለ፣ ሳውንድ አለ፣ ኤአይ ቮይስ ምናምን እነዚህ ነጻ የሆኑ ነገሮችን እያያችሁ መጠቀም ትችላላችሁ። በጣም ብዙ ነገር አለ። ግን ወሳኙ ነገር ቪዲዮ ቀርጸን ለየብቻ ሆነብን ማያያዙ አስቸገረ ለምትሉ በዚህ መልኩ ማያያዝ ትችላላችሁ። ካፕከት ጋር የሚለያየው ነው። ካፕከት ጋር ያለው እዚህም አለ። መቁረጥ ብትፈልጉ እዚህ ጋር የመቁረጫ ምልክት መቀስ ምልክት አለች፣ ስፕሊት የምትል እሷን ነክታችሁ ማትፈልጉን ፓርት ማውጣት እንደዚህ ማስተካከል ትችላላችሁ። ልክ እንደ ካፕከት እዚህ ጋር ደግሞ ማሳመሪያ መተላለፊያዎችን ማድረግ ከፈለጋችሁ ልክ እዚች ጋር ተነኩና ልክ እንደዚህ ይመጣላችኋል። እናንተ የምትፈልጉትን አይነት ለምሳሌ 3D ትራንስሌሽን የሚላለ ለምሳሌ ከነዚህ ውስጥ ትመርጣላችሁ ማለት ነው የተመቻችሁን። ይሄ ከተመቻችሁ ልክ እንደዚህ፣ ይሄ ከተመቻችሁ ልክ እንደዚህ፣ ይህም ከተመቻችሁ እንደዚህ፣ ይህም ከሆነ ደግሞ ልክ እንደዚህ እያደረጋችሁ መቀየር ትችላላችሁ። በዚህ መልኩ ካልፈለጋችሁት ደግሞ ልክ እንደ ቅድም እንደ ፊልተሩ ነን የሚለውን ነክታችሁ መተው ትችላላችሁ ማለት ነው። መቁረጡም ይሄ ነው። ቤተሰቦቼ ይህንን ይመስላል ማለት እዚህ ጋር ምንድነው የአውዲዮ ምልክት አለች። ለምሳሌ ሪከርድ አድርጋችሁ አስቀምጣችሁ ማብራሪያውን ስልካችሁ ላይ ካለ እሷን ነካ ታረጉና ትገባላችሁ። ከዛ ቀጥታ እዚህ ጋር ማይ ፋይል የሚለው የእናንተ ፋይል ያለበት ላይ ትገባላችሁ። ይችን ትነኩና እዚህ ጋር የእናንተ ሪከርድ አድርጋችሁ ያስቀመጣችሁት ቮይስ አድርጋችሁ ያስቀመጣችሁት የተለያዩ ነገሮች ይመጡላችኋል። የምትፈልጉትን መርጣችሁ ታስገባላችሁ ቪዲዮአችሁ ላይ ማለት ነው። በዚህ መልኩ ነው። ቮይስ ማድረግ ከፈለጋችሁ ደግሞ እናንተ ሪከርድ ማድረግ ከፈለጋችሁ ከቀረጻችሁ በኋላ ይሄን ትነካላችሁ። REC የሚለው የቮይስ ምልክት አለ። እሱን ትነካላችሁ። ልክ እንደምትመለከቱት ሲመጣላችሁ ምን ታረጋላችሁ? እዚህ መጀመሪያ ላይ ያለውን ንኩት ማለት ነው። መጀመሪያ ታላችሁን ልክ እንደምትመለከቱት ይንቀሳቀሳል። በዚህ መልኩ ሪከርድ ማድረግ ከፈለጋችሁ ማብራሪያ መስጠት ከፈለጋችሁ ስትቀርጹ የሚረብሽ ድምጽ ካለ ድምጹን ቅድም እንዳሳያችሁ አድርጋችሁ አጥፍታችሁ እንደገና አዲስ ድምጽ ጸጥ ባለ ቦታ ማስገባት ከፈለጋችሁ ልክ እንደዚህ ስታርት የምትለውን ስትነኳት መቅዳት ይጀምራል ማለት ነው። ቤተሰብ ይህን ይመስላል የዛሬው ስለ ኤዲቲንግ በኪንማስተር ትምህርታችን። በደንብ አይታችሁ ተጠቀሙ። ከዛ እንደዚህ ሰርታችሁ ከጨረሳችሁ በኋላ ጨርሰናል ብላችሁ ስታስቡ ምን ታረጋላችሁ? እዚች ጋ ከላይ በኩል እንደምታዩት ቀይ የቀስት ምልክት አለች ማለት ነው። እሷን ነክታችሁ ነው ወደ ጋላሪያችሁ የምትጭኑት። ቤተሰብ እዚህ ጋር ቤተሰቦቼ ይችን እንትኗን እያንቀሳቀሳችሁ ብራይትነሱን መጨመር ትችላላችሁ፣ መቀነስ ትችላላችሁ። ሃይ ኳሊቲ ሃይ ላይ እንዲሆን፣ ከፍተኛ እንዲሆን፣ መካከለኛ እንዲሆን፣ ዝቅተኛ ሎው ላይ እንዲሆን ማድረግ ትችላላችሁ። ይህንን እንደዚህ ካስተካከላችሁ በኋላ ምን ታረጋላችሁ? ቀጥታ እዚች ጋ ሴቭ አስ ቪዲዮ የምትለው ነክታችሁ ወደ ስልካችሁ መጫን ትችላላችሁ። ልክ እንደዚህ እዚህ ጋ ይሄን ማስታወቂያ ሲመጣላችሁ እዚህ ጋ ስኪፕ በሉት። ከላይችን እዚች ጋ ያለችውን እለፉት ማለት ነው። ማስታወቂያ ነው። እንደዚህ ያርጉት። ከዛ አሁን ሴቭ ማድረግ ጀምሯል ማለት ነው። እንደምትመለከቱት ሴቭ እያደረገ ነው። ሲጨርስ ቀጥታ ስልካችሁ ላይ ታገኙታላችሁ። ወስዳችሁ ፖስት ማድረግ ፈልጋችሁበት ቦታ ላይ ፖስት ማድረግ ነው ማለት ነው።
የዛሬው ቆይታችን ይህንን ይመስላል። ከወደዳችሁት ቪዲዮ ላይክ አድርጉት። ከጠቀማችሁ ለሌሎችም እንዲጠቅም ሼር አድርጉት። መስራት ለሚፈልጉ የተለያዩ ቪዲዮዎች ስለ ኤዲቲንግ፣ ስለ ዩቲዩብ አከፋፈት የሚለቀቁ ቪዲዮዎችን ሼር አድርጉላቸው፣ ገንዘብ እንዳያወጡ ማለት ነው ቤተሰብ። ስለዚህ የዛሬው ቆይታችን ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት አስቀምጡ። ሀሳብ አስተያየታችሁንም ኮሜንት አድርጉልኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ቆዩ።